ማንም ባልጠበቀው ሁኔታ እስራኤል ዶልፊን ክላስ ባህር ሰርጓጆችን በሶማሌላንድ ወደብ ልታሳርፍ ነው። ከ1500 ሜትር በላይ ባህር ለባህር ተምዘግዝገው ጠላትን የሚመቱት አሊያም ደግሞ ከባህር ውስጥ ተስፈንጥረው ወጥተው መሬት ላይ ያለ ወይም አየር ላይ ያለ የትኛውንም ኢላማቸውን የሚመቱት እነዚህ አደገኛ ባህር ሰርጓጆች በጣም በቅርቡ በርበራ ወደብ ላይ ጉብ ይላሉ። አመጣጣቸው ለጉብኝት ሳይሆን በቀይ ባህርና በህንድ ውቅያኖስ እንዲሁም በባቤል መንደብ የእስራኤልን ጥቅም ማስጠበቅ ነው። ለወትሮ እስራኤል የእግር እሳት የሆኑባት አደገኛዎቹ ሁቲዎች አሁን ላይ ለእስራኤል መዳፍ ቅርብ ሆነዋል። የበርበራ ወደብ ደግሞ የምስራቅ አፍሪካንና የመካከለኛው ምስራቅ ጂኦፖለቲክስን እንዳሻት ለመዘወር ትልቅ ዕድል ይፈጥርላታል። ቀመሩን የተራቀቀችበት እስራኤል አስቀድማ መንገድ ጠራጊ ወታደሮቿን ወደ ሶማሌላንድ በርበራ ወደብ ልካለች። እጅግ አስገራሚው ነገር ወደ በርበራ ወደብ የተላኩት እነዚህ የእስራኤል ወታደሮች ሙሉ በሙሉ ጥቁር ወይም ከኢትዮጵያ የፈለሱ ቤተ እስራኤላውያን መሆናቸው ደግሞ አነጋጋሪ ሆኗል። While the world focuses on fighter jets, missile defenses and drones, Israel has been quietly strengthening one of the most overlooked yet crucial parts of its military, the submarine fleet. And these aren't just any submarines. ከኢትዮጵያ በቅርብ ርቀት በቀይ ባህርና በህንድ ውቅያኖስ ላይ ያለውን የኃይል ሚዛን ፍጹም የሚቀይር ነው ከተባለለት አዲስ ወታደራዊ እንቅስቃሴ ጀርባ ያለው ሚስጥርና በበርበራ ወደብ ይሰማራሉ የተባሉት እጅግ አስገራሚ ቴክኖሎጂ የታጠቁት ጀርመን ሰራሽ ባህር ሰርጓጅ መርከቦችም አቅማቸውና የተደበቀ ሚስጥራቸውን በዝርዝር እንቃኛለን። ቻናሉን ሰብስክራይብ በማድረግና ይህን ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን ዝለቁ። ከላይና ከታች ከግራና ከቀኝ በጠላት ተከብብ ያለው የምትለው እስራኤል ሁሌም ምርጡ የተባለው መሳሪያ ሁሉ የእሷ እንዲሆን ትተጋለች። እግረኛ ጦሯና አየር ኃይሏ እጅግ ዘመናዊና በዓለም ላይ ካሉት አየር ኃይሎች ምርጥ ከሚባሉት ከመጀመሪያዎቹ ደረጃ ይመደባል። የዮም ኪፐርን ጦርነት በአየር ኃይሏ ብርታት የረታችው እስራኤል ባህር ኃይሏም የዋዛ አይደለም። በአሁኑ ወቅት የእስራኤል የባህር ኃይል የሚጠቀምባቸው ዶልፊን ክላስ የባህር ሰርጓጅ መርከቦች በዓለም ላይ ካሉ እጅግ የተራቀቁና ጠቃሚነታቸው የጎላ ከሚባሉ የባህር ኃይሎች ውስጥ ይካተታል። እነዚህ ባህር ሰርጓጅ መርከቦች በጀርመን HDW የተገነቡ ናቸው። HDW እንደ ግሪጎሮሳውያን የዘመን ቀመር በ1840 ከ180 ዓመታት በፊት በጀርመን የተመሰረተ ንብረትነቱ የጀርመን መንግስት የሆነ ታላቅ የመርከብ ሰሪ ድርጅት ነው። የድርጅት ጠቅላላ ሀብቱ በ100 ሚሊዮን ዶላር ሲገመት ከ2500 በላይ ሰራተኞች ያሉትና ዋና መቀመጫውም ኬል በምትባል በባልቲክ ሐይቅ ዳርቻ በምትገኝ ወሳኝ ወደብ ከተማ ነው። ምርጥ እግረኛና አየር ኃይል ለነበራት እስራኤል የፈረንጆቹ ሚሊኒየም ሲጠባ ለባህር ኃይሏም አዲስ ዘመን ጠላበት። በሐምሌ 2000 እስራኤል ከጀርመን 3 ዶልፊን ክላስ ባህር ሰርጓጆችን ተቀበለች። ከዛን ጊዜ ጀምሮ ባህር ሰርጓጆቹ የእስራኤል ባህር ኃይል ዋነኛ መሳሪያዎች ሆኑ። እስራኤል በ2000 የተቀበለቻቸው ዶልፊን፣ ሊቪታን እና ቴኩማ የተባሉ ነበሩ። እነዚህ ባህር ሰርጓጆች ውድ ከመሆናቸው የተነሳ እስራኤል ቶኩማ ለተባለው ብቻ ግማሽ ክፍያን የከፈለች ሲሆን ቀሪውን ግን ሙሉ ለሙሉ በጀርመን ውጪ የተሰሩና በስጦታ የተበረከቱላት ነበሩ። ምንም እንኳን ባህር ሰርጓጆቹ በጀርመን ሙሉ ወጪ ቢሰሩም እስራኤል የስጦታ ፈረስ ጥርሷ አይታይም አላለችም። የእስራኤል ዲዛይነሮችና ወታደራዊ ጠበብቶች በሙሉ ዲዛይንና ግንባታው ሥራ ላይ ተሳትፈዋል። እነዚህ የእስራኤል ልሂቃን በዋናነት እስራኤል ያለባትን ወታደራዊ ስጋት በመተንተን በሚሰሩት ባህር ሰርጓጆቹ ስጋታቸውን ለመፍታት ሞክረዋል። ወደ ከፍተኛ ርቀት መተኮስ የሚችሉ እንዲሆኑ በዘመናዊ ቴክኖሎጂ የተሟሉና
ለመረጃ መሰብሰብ እንዲያመቹ እንዲሁም ልዩ ወታደራዊ ዘመቻውን የሚያግዙ እንዲሆኑ አስበው ከጀርመን መሐንዲሶች ጋር ሰርተዋቸዋል። ከዚህ በተጨማሪ የተለያዩ ጦር መሳሪያዎችን በላያቸው ላይ ለመቅጠም የተመቹ እንዲሆኑ ታስበው የተሰሩ ናቸው። ከዛሬ 30 ዓመታት በፊት እነዚህ ባህር ሰርጓጅ መርከቦች እጅግ ዘመናዊ የሚባሉና ከፍተኛ ሸክም መሸከም የሚችሉ ነበሩ። ግንባታዋ በ1996 ተጀምሮ በ1999 ተጠናቃ ለእስራኤል የተሰጠችው ባህር ሰርጓጇ ዶልፊን መርከብ እንዲሁም ሁለተኛዋ ባህር ሰርጓጅ መርከብ ደግሞ መጽሐፍ ቅዱስ ላይ በተጠቀሰው የባህር አውሬ ሌዋታን ተብላ ተሰይማለች። በመጀመሪያው ዙር የጀርመን መንግስት እርዳታ ከተሰሩ ባህር ሰርጓጆች የመጨረሻ የሆነችው ቴክሙህ ተብላ ተሰይማለች። በአይሁድ ቋንቋ ቴክሙህ ማለት እንደገና መመለስ ወይም ማንሰራራት ማለት ነው። እነዚህ እስራኤል በ2000 የራሷ ያደረገቻቸው ባህር ሰርጓጆች በአማካኝ እስከ 57 ሜትር ድረስ ርዝመት ሲኖራቸው ወደ ጎን ደግሞ እስከ 7 ሜትር ድረስ ይዘረጋሉ። ሙሉ ለሙሉ በውሃ ውስጥ በሚገቡበት ወቅትም በአማካኝ ክብደታቸው እስከ 1900 ቶን ይደርሳል። ከ30 እስከ 35 መርከቦችን የሚይዙት እነዚህ ባህር ሰርጓጆች ዋነኛ የኃይል ምንጫቸው ዲዝል እና ኤሌክትሪክ ነው። እነዚህን የኃይል ምንጮች በመጠቀም በሰዓት እስከ 37 ኪሎ ሜትር ድረስ ይዘፍቃሉ። ለሳምንታት ወደ ባህር ጠለል አንድ ጊዜም ብቅ ሳይሉ በባህር ውስጥ ተደብቀው መቆየት የሚችሉት እነዚህ ባህር ሰርጓጆች በጥልቅ ባህር ውስጥ እስከ 350 ሜትር ድረስ ጠልቀው መደበቅ ይችላሉ። ይህን እስራኤልን ባንዴ ባለ ትልቅ የጦር ባለቤት ያደረጋትን ድጋፍ ጀርመን የሰጠችው እንዲሁ በዋዛ አይደለም። ከሁለተኛው የዓለም ጦርነት በኋላ በጀርመን ፖለቲከኞች ዘንድ የናዚ ስርዓት አይሁዶች ላይ ላደረሰው ጥፋት የአይሁዶች መንግስት የሆነውን የእስራኤል መንግስት መደገፍ እንደ ሞራል ግዴታ ስለሚታይ ነበር። የእስራኤል ዶልፊን ክላስ ባህር ሰርጓጆች ልዩ የሚያደርጓቸውና የእስራኤል የሚሊተሪ ጠበብቶች በስራው ላይ መካፈላቸው ያመጣው አንዱ ውጤት የመተኮሻ ወይም የተተኳሽ ብዛታቸው ከሌሎች ዓለማችን ላይ ካሉ ባህር ሰርጓጆች ልዩ ያደርጋቸዋል። 6 ባለ 533 ሚሜ ስፋት ያለው አረር መተኮሻና 4 ባለ 650 ሚሊ ስፋት ያለው አረር መተኮሻ አላቸው። በሌሎች የምዕራባውያን ሀገራት ባህር ሰርጓጆችና በራሷ በጀርመን የባህር ሰርጓጆች ላይ እንኳን እንዲህ ቁጥሩ የበዛ መተኮሻ የለም። ከዚህ ሌላ እነዚህ ባህር ሰርጓጅ መርከቦች ከፍተኛ ክብደት ያለው ተተኳሽ፣ ጸረ መርከብ ሚሳኤልና የተለያዩ ለባህር ውስጥ ማዕድን ማውጣት የሚያገለግሉ መሳሪያዎችን ይዘው ይሰጥማሉ። ከ16 አይነት በላይ የተለያየ አይነትና ርቀት ያላቸው የጦር መሳሪያዎችንም ይዘው ወደ ባህር ከርስ ይገባሉ። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ዶልፊን ክላስ የሚባሉት እነዚህ የእስራኤል ባህር ሰርጓጆች ከባህር ውጊያ በተጨማሪ ለልዩ ተልዕኮም እንዲመቹ ተደርገው የተዘጋጁ ናቸው። ለምሳሌ በአንድ ቦታ ላይ የእስራኤልን ልዩ ኮማንዶዎች ማስፈር ቢፈለግና በየብስ አሊያም በአየር ኃይል ባይቻል እነዚህ ባህር ሰርጓጆች ወታደሮችን በሆዳቸው ደብቀው በውቅያኖስ ውስጥ ተጉዘው የታሰበ ስፍራ ማድረስ ይችላሉ። ከዚህ በተጨማሪ በተገጠመላቸው ዘመናዊ መሳሪያዎች በባህር ውስጥ ያለ የድምፅ ሞገዶችን በመሰብሰብና በማጣራት የባህር ውስጥ የደህንነት ሥራን ይሰራሉ። ባህር ውስጥ ያሉ ዓለም አቀፍ የቴሌኮሙኒኬሽን ኬብሎችንና መስመሮችንም ደህንነታቸውን ይጠብቃሉ። እዚህ ጋር ግን ብዙዎች የአሜሪካ ወታደራዊ ምንጮችን ጨምሮ እነዚህ ባህር ሰርጓጆች ኒኩሌር ተሸካሚም እንደሆኑ ይናገራሉ። እስራኤል እስከ ዛሬ ድረስ በይፋ ኒኩሌር ታጥቅ ያለው ብላ አታምንም። ከበቂ በላይ የሚባሉ መረጃዎች እንደሚያሳዩት ከሆነ ግን እስራኤል ዩራኒየም አበልጽጋና ኒኩሌር ሰርታ የኒኩሌር ጦር መሳሪያን ታጥቃለች። ከላይ በመረጃችን እስራኤል እስከ 2000 ድረስ ከጀርመን የተቀበለቻቸው ባህር ሰርጓጆች ከሌሎች በተለየ 630 ሚሜ ስፋት ያለው መተኮሻ እንዳላቸው አንስተናል።
እነዚህ መተኮሻዎች ደግሞ ጭንቅላታቸው ላይ ኒውክሌር መሸከም የሚችሉ ሚሳኤሎችን መተኮስ የሚችሉ እንደሆነ ይነገራል። እናም እስራኤል ማንም ሀገር የኒውክሌር ጦር መሳሪያ ቢተኩስባት አጸፋውን ከባህር ውስጥ በደበቀቻቸው ባህር ሰርጓጆች ተጠቅማ ልተኩስ ትችላለች። እስራኤል እስካሁን ድረስ ይህንንም በይፋ ባታረጋግጥም ወታደራዊ ተንታኞች እንደሚሉት ግን ሰከንድ ስትራይክስ የሚባለውን የኒውክሌር አጠቃቀም መርሃ ግብርን የምትጠቀም ይመስላል። ሰከንድ ስትራይክ ማለት አንድ ሀገር ከሌላ ሀገር ለሚደርስበት የኒውክሌር ጥቃት አጸፋውን የሚሰጥበት መንገድ ማለት ሲሆን የቱንም ያህል ጠላት ሀገር ቢኖረውና ጦርነት ውስጥ ቢሆን እንኳን ቀድሞ ካልተተኮሰበት ያለመተኮስ ሕግን ማክበር ማለት ነው። ለአብነት ህንድ የራሷ የኒውክሌር መሳሪያዎች ቢኖሯትም በፍጹም ግን ቀድሞ ካልተተኮሰባት በስተቀር ላትተኩስ ቀድማ በሕጓ ላይ ደንግጋለች። እናም እስራኤል እንደ ፖሊሲ ሰከንድ ስትራይክስ ቢኖራትም በዋናነት እነዚህን ባህር ሰርጓጆች የምትፈልጋቸው ለዚህ ፍላጎቷ ነው ይላሉ። የእስራኤል ባህር ኃይል ምንም እንኳን ከፍተኛ የሚባሉ የባህር ላይ ውጊያ አድርጎ ልክ እንደ እግረኛ ጦር እንደ አየር ኃይሉ አሊያም እንደ ውጭና ሀገር ውስጥ ደህንነቱ ዝነኛ ባይሆንም ረጅም ታሪክና ከፍተኛ ጥንካሬ ያለው የጦር ክፍል ነው። በእርግጥ በቅርቡ ወደ ሶማሊያ የሚያደርገው ዘመቻና አዲስ የባህር ወደብ ሰፈራ ለባህር ኃይሉ አዲስ ታሪክ ሆኖ የሚጻፍለት ይሆናል። በ1948 ከእስራኤል ሀገርነት መታወጅ በኋላ የተመሰረተው ባህር ኃይሏ በወቅቱ በእንግሊዝ እርዳታና በበጎ ፈቃደኛ ነጋዴዎች በተሰጡ መርከቦች የተመሰረተ ነበር። አሁን ላይ ግን በመካከለኛው ምስራቅ እጅግ ዘመናዊውና የሚፈራው ኃይል ለመሆን በቅቷል። እነዚህ ባህር ሰርጓጅ የጦር መርከቦች 190 ኪሎ ሜትር የሚዘረጋውን የእስራኤል የባህር ድንበር በይፋ ወደብ ከሚገኘው ከባህር መደብ እየተነሱ ይጠብቃሉ። እስካሁን ድረስም በሜዲትራሊያን እና በቀይ ባህር አዋሳኝ ነፃ መስመሮች ላይ እየተንቀሳቀሱ ይጠብቃሉ። በአዲሱ የእስራኤልና ሶማሌላንድ ስምምነት መሰረት ደግሞ ወደ ህንድ ውቅያኖስ መጥተውም ሊቀስፉ ነው። በ2000 ከጀርመን በትብብር ካሰራቻቸው 3 ዘመናዊ ባህር ሰርጓጆች በተጨማሪ በ2014 እና በ2016 ሌሎች 2 ተጨማሪ ባህር ሰርጓጆችን አሰርታለች። ሰከንድ ጄኔሬሽን ዶልፊን ክላስ የሚባሉት እነዚህ አዳዲስ ባህር ሰርጓጆች ታኒን እና ረሃብ ይባላሉ። እነዚህ ባህር ሰርጓጆች ወደ ምስራቅ አፍሪካ መምጣታቸው እስራኤልን በብዙ መንገድ ተጠቃሚ ያደርጋታል። በተለይ ደግሞ የየመንን ወደቦች ይዘው ሚሳኤል እየተኮሱ ያሰለቹትን ሁቲዎችን በ100 ኪሎ ሜትር ርቀት ለመውጋትና ለማጥቃት ትልቅ አጋጣሚን ፈጥሯል። የተሰጣትን ዕውቅና ተቀብላ ከእስራኤል ጋር ግንኙነት የጀመረችው ሶማሌላንድ ደግሞ በሁቲዎችና በአልሸባብ የመጠቃት ተጋላጭነቷ ጨምሯል። እስራኤል ራሷን በበርበራ ወደብ ላይ ማግኘቷ የኤደን ባህረ ሰላጤን፣ ቀይ ባህርን እና ህንድ ውቅያኖስን የሚያገናኘውን የባቤል መንደብን በቅርብ ርቀት ለመቆጣጠር ያግዛታል። ለአብነትም በ1000 ኪሎ ሜትር ርቀት ውስጥ ኢላማቸውን የሚመቱት የእስራኤል ባህር ሰርጓጅ መርከቦች ከሚሰፍሩበት በርበራ ወደብ 300 ኪሎ ሜትር ርቀት ላይ የሚገኘውን ባቤል መንደብን መቆጣጠር ማለት ሙዝ የመላጥን ያክል ቀላል ነው። ከዚህ በተጨማሪ እስራኤል ሁቲዎችን ለማጥቃት 2000 ኪሎ ሜትር ይፈጅባት የነበረውን ርቀት ከ300 እስከ 500 ኪሎ ሜትር ወዳነሰ ርቀት ያሳንሰዋል። ይህ ደግሞ ከባህር ከርስ ተወንጭፈው 1500 ኪሎ ሜትር ኢላማ ለሚመቱት የእስራኤል መሳሪያዎች ሁቲዎችን የቅርብ ኢላማ ያደርጋቸዋል። በርበራ የሚቋቋመው የባህር ኃይል ወደብና ባህር ሰርጓጅ መርከቦቹ የሚሰሯቸው የስለላ ስራዎች ከኢራንና ከየመን የሚተኮሱ ሚሳኤሎችን ቀድሞ በማወቅ 2000 ኪሎ ሜትር ርቀት ተጉዘው የእስራኤል መሬት ላይ ሳያርፉ ለማክሸፍም ያግዛሉ። ወደ ቻናላችን ቤተሰቦች በቅርቡ በበርበራ ወደብ ላይ ይሰፍራሉ ስለተባሉት
የእስራኤል ባህር ሰርጓጅ የጦር መርከቦች ያዘጋጀነው ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችንን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።